ሰላም ነው ገዙ? እንዳልሽው ንብረቱ ወደ አንቺ መዞር አለበት። አረ ወሰንክ? አዎ፣ በዙሪያ የማይሆን ነገር እያንዣበበ ነው። ምንድነው? ይሄ ሁሉ ዋጋ የከፈልኩት ለሱ አይደለም። ካንተ ማንም መንጠቅ አይችልም ባለ። መታወቂያሽን አዘጋጅ፣ ነገ እንጨርሳለን። በደስታ። እሺ በቃ ልሂድ። እንዴ ምሳ ብላ እንጂ። ላይ አልበላም፣ ልሂድ። በቃ ልሂድ። እሺ ያገልቱ በማንኛውም ጊዜ ሊመጣ ይችላል። እሺ ደህና ቆይ። ትሁት ብታይ እንዴት ደስ እንዳለኝ። ምን ተገኘ? ሼባው ንብረቱን በሙሉ በእኔ ስም ሊያደርግልኝ ነው። ለምን ፈልጉ? በጣም ጥሩ። ሴትዮዋን ንብረት ትወስደው። ትሁት ወይ ሌላው ደስ ያለኝ ነገር በጣም የናፈቀኝ ሰው ሊመጣ ነው እዚህ። አዎ መቼ? ሰሞኑን። ቆይ ማን ነው? ናቲ ይባላል፣ የገዙ ልጅ። ገዛኸኝ ቤቱን ለቤቲ ሊፈርሙላት እንደሆነ ያላቸውን ንብረት በሙሉ በአጠቃላይ በሷ ስም ሊያደርጉት እንደሆነ ሲነግሯት እንግዲህ በጣም ነበረ ደስ ያላት። ምክንያቱም ከዚህ በፊት አንዳንድ የሚያስፈሩ ነገሮች ስላለ ገዜ ቤቱን ንብረቱን በሙሉ በእኔ ስም አድርጋቸው ስትል እሳቸው ግን በጭራሽ ብለው ነበረ ሄዱት። ነገር ግን ስራ ቦታ ከሄደ በኋላ አቶ ገዙ ስልክ ተደውሎለት ስለነበረ ያ ነገር አሳስቦት ወደ ቤት መጥቶ እንግዲህ በቤቲ ስም እንደሚሆን ሁሉም ነገር ሲነግሯቸው እሷም በደስታ በቃ ቤቱን ባንቺ ስም አድርጋለሁ ንብረቶችንም በአጠቃላይ ስለዚህ መታወቂያሽን አስተካክሊ ሲላት እሺ በደስታ ነበር ያለችው። እንግዲህ ቤቲ ገዛኸኝን ፈልጋውና ወደው አፍቅራው ሳይሆን እየኖሮች ያለችው ለገንዘብ ብላ ነበረ። የገዛህልኝ ልጅን ወንዱን ናቲን ተወደዋለች። እናቲቱንም እንግዲህ እንገላታለን፣ ከዚህ በኋላ እናስወግዳታለን፣ እሷን ሁሉም ሞታለች ብለው አምነዋል። ከዚህ በላይ አታስፈልግም እየተባባሉ ሲሉ ትሁት ሰምታ ነበረ። ነገር ግን ትሁት በጣም ነበር የደነገጠችው። ከዚህ በፊት በአባባ በጣም ብዙ መከራዎችን አሳልፋለች፣ በጣም ብዙ ነገሮችን። አሁን ያንን ተወጣሁኝ አባባ ደህና ተሻላቸው ብላ ተዛ መከራ ወጣሁኝ ብላ አስባ እንግዲህ ሳታርፍ ደግሞ በቲናና በተመስገን ተንኮል ከዛ ቤት ወጣ ወደዚህ ቤት ብትመጣም እዚህም አንዲት ታፍና ተሰቃይታ ያለች ሴት ስታይ በጣም ነበር ያዘነችው ማለት ነው። እንግዲህ ያው አንድ ቤት ተዘግቶባት የምትኖር ምስኪን ነፍስ አለች። ያችን ነፍስ ለማትረፍ ደፋ ቀና እያለች ትገኛለች። እንግዲህ ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ እንግዲህ ቪዲዮውን ጀምሮ በባለፈው ሳምንት ቤት ውስጥ ታግታ የነበረችው ሴትዮ እንግዲህ ራሷን ለማጥፋት ምክንያቱም ገዛኸኝም እንዲሁም ደግሞ ቤት የሚሄደው ማንም የሚፈልግሽ የለም አንቺ እኮ የልጅሽ ገዳይ ነሽ እያሉ ሲያስፈራሯት፣ ብትወጪ ሁሉም ይገልሻል፣ ይደበድብሻል፣ ምግብ የሚሰጥሽ የለም፣ አታምሪም፣ ታስጠልያለሽ፣ እንዲሁም ደግሞ ልብስሽን ለምን ቀየርሽ እያለች በጣም ሰድባ ስለነበረ ቤቲ እንግዲህ እሷ አላምርም፣ አስጠላለሁ፣ እኔ ሰው ማንም አይፈልገኝም፣ ብኖር ባልኖር እያለች እንግዲህ ራሷን ለማጥፋት በምትታገልበት ሰዓት እንዳጋጣሚ ትሁት ክላሱን ከፍታ ስትገባ ራሷን ለማጥፋት እየታገለች ነበረ። እኔ እፈልግሻለሁኝ፣ ልጅሽን ማገናኝሻለሁ እባክሽን ስትላት፣ ቆይ እንዴት ነው ማምንሽ ስትላት፣ እመኝ ግድ የለሽም ያለሽ አማራጭ እኔን ማመን ብቻ ነው። ቆይ አንቺ ለምንድን ነው እንደ ሌሎቹ አትሰድብኝም አትመችኝም ስትላት፣ ሌሎቹ ይሰድቡሻል ይመቱሻል ስትላት፣ አዎ ይሰድቡኛል ይመቱኛል እያለቻት ነበረ። እና እንግዲህ ትሁት በጣም ስታለቅስ ነበር። ምክንያቱም ከዚህ በፊት በአባባ ብዙ ነገሮችን አሳልፋለች።
ያንን ተወጥታ ስትጨርስ ደግሞ ሌላ ነገር እንደዚህ አይነት ነገር በማግኘቷ በጣም አዝናለች። ምክንያቱም በየቤቱ ጉድ አለ ማለት ነው፣ ማዕት አለ ማለት ነው ስትልና በጣም ደንግጣ እንግዲህ ተርበትብታለች። ገዛኸኝ በወጣ በገባ ቁጥር እንግዲህ ቤቴን እየተጠነቀቅሻት ነው ወይ ልጅቱን ሴትይቱን ሰያይሻት ነው ወይ ምናምን ብሎ ሲላት አዎ ስትል ቆይ እንዴት አድርገሽ እያለ እሷን ሞታ ነበረ እኔም ሞጥቼ ስወጣ እሷንም ይዣትን መወጣ ምናምን ስትል ግን ልትጠነቀቅ ይገባል፣ ምክንያቱም ሁለታችንም ነን አደጋ ላይ የምንወድቀው ስትል ነበር። እንግዲህ ትሁት እንደ ሌሎቹ ለፖሊስ ማመልከት ምናምን ነገር አላደረገችውም እስካሁን ድረስ። ይችን ሴትዮ ህይወቷን ለማትረፍ ነው እያደረገች ያለችው። ሴትዮዋን ወደ ራሷ እየመለሰቻት ነው። በዚህ ሰዓት አንድ ሰው በዚህ ሰዓት እንግዲህ በር ተዘግቶበት ከኖረ ያ ሰው ምን እንደሚያስብ አስባችሁታል? ነፍስ እንዲዘራባት ነው አሁን ላይ እያደረገች ያለችው እንግዲህ ትሁት ማለት ነው። ምክንያቱም ከዚህ ካለችበት ነገር እንድትወጣ ወደ ራሷ እንድትመለስ ብሎም እንግዲህ አባባ ጋር በሄደች ሰዓት አባባ ጋር የአእምሮ ሕክምና ያስፈልጋታልና አባዬ ላስቸግርህ ስትላቸው እሳቸውም እንግዲህ በደስታ ምንም ችግር የለውም ይሄንን ነገር እኔ ያደርገዋለሁ ብለዋት ነበረ። እሷም እንደሚያደርጉት ደግሞ 100% በእነሱ ትተማመናለች። ምክንያቱም እሳቸው ማንም ሲገፋ ማየት አይፈልጉም። አባባ በራሳቸው ብዙ ነገር አልፎባቸዋል እንግዲህ በልጃቸው ሚስት። አሁን ላይ ደግሞ ሌላ ቦታ በሄደች ሰዓት እንደዚህ አይነት ነገር ጉድ ሲያዩና ሲመለከቱ እጃቸውን አጣጥፈው ቁጭ የሚሉበት ነገር ምንም የለም ማለት ነው። እንግዲህ ቤቲ እስካሁን ድረስ ትሁትን ምንም እንዳላወቀች እና ምንም ነገር እንዳልሰማች አድርጋ ነው እያሰበች ያለችው። ትሁትን ከጠረቻት በኋላ ማን መጥቶ ነበር ስትላት ማንም አልመጣም። እሺ የሆነ የሰማሽው ድምፅ ሳለ ስትላት የምን ድምፅ ብላ ስትጠይቃት አይ ምንም የለም ሂጂ ዛሬ ሀሪፍ እራት አዘጋጅና ጠብቄን ስትል ምን ልስራ ስትላት ሀሪፍ የምትሆን አንቺ ምግብ አዘጋጅ ጠብቂኝ ገዙ ይመጣል ብላት ነበረ። እሺ ስትል ምግብ ከፈለግሽ እየተራረፈ ልስጥሽ ወይ ስትላት አይ ችግር የለውም ነበር ያለቻትና ሂጂ እኔ በፈለኩ ሰዓት እነግርሻለሁ ተፈለኩኝ እነግርሻለሁ ብላት ነበረ ማለት ነው። እንግዲህ ትሁትም ወደ ስራዋ እንደገባች እራት እያዘገጃጀች ባለችበት ሰዓት እንዳጋጣሚ ቤቲ ነይ እፈልግሻለሁ ካለቻት በኋላ እንግዲህ እሷን አስቀምጣት አንዳንድ ነገር እያወሩና እየተወያዩ ነበረ። ትዳር አለሽ ወይ የምትወጂው ሰው አለሽ ወይ ምናምን እያለች ስትጠይቃት የምትወደው ሰው እንደነበረም ትዳርም እንደነበረ ምናምን ስትጠይቃት ነበረ ማለት ነው። ከፍቅርና ከገንዘብ የቱን ትመርጫለሽ ስትላት እንግዲህ ትሁት ፍቅር ነበር ያለቻት። እንዴት ፍቅር ብቻ ልትመርጭ ቻልሽ ስትላት አንድ ሰው ምንም ባይኖረው ፍቅር ከሰጠሽ ሰላም መኖር ትችያለሽ። ገንዘብ ግን ብዙ ጣጣ አለው። ከማትፈልጊው ሳጋ ገና ለገና ለገንዘብ ብሎ መኖር ይሄ የኔ አእምሮ አይቀበለውም ስትላት ቆይ እንዴት አለ ገንዘብ ትኖሪያለሽ ከምትወጂው ሰው ጋር ምንም ገንዘብ ባይኖረው ከድሃ ጋር ስትኖሪያለሽ ስትላት አዎ ብላ ነበረ ትሁት ምርጫዋን ያሳወቀቻት። አንቺስ ስትላት ምንም እንኳን ባልፈልግ ነገር ግን ለገንዘብና ለንብረት ስል ከማልፈልገውም ሰው ጋር ቢሆን እኖራለሁ። ያንን ገንዘብ እንዴት ማግኘት እንዳለብኝ ማሰብ ነው እንጂ ያለብኝ ድሃ ጋር አልፈልግም ስትላት አንቺ ቆይ ፍቅር ያለው ከድሃ ጋር ነው ወላ ከሀብታም ጋር ነው ብለሽ የምታስቢው ስትላት እሱ እኮ የምንወዳቸው ሰዎች አሉ፣ ግን እነዛ የምንወዳቸው ሰዎች ደግሞ ገንዘብ አይኖራቸውም እና የቱ ይሻላል ትሁት ብላ ስትላት እሱን አንቺ ነሽ የምታውቂው ከማ ጋር ነው የቱ ጋር ነው የሚሻለው የሚለውን አንቺ ነሽ የምታውቂው ስትላት እሺ አሁን ያ አፍቅረሽና ወደሽ ያገባሹ ሰው ጋር እየኖርሽ ነው ወይ ስትላት አይ አሁን ላይ እየኖርን አይደለም ስትል እንዴት ተለያይታችሁ ስትላት አዎ ተለያይተን ቆይ እንዴት ስትል እህል ውሃ አለቀ። እህል ውሃ እስካለ ድረስ ማንም ይኖራል። እህል ውሃ ካለቀ ደግሞ አለቀ ነው። ግን እንደኔ
እኔ የምፈልገው ንጹህ ፍቅር እንጂ ገንዘብ አይደለም። ገንዘብ ለአንዳንድ ነገር ሊያስፈልግ ይችላል፣ ግን ደግሞ ከፍቅር አይበልጥም ነበርና ያቻት ሞኝ ነሽ አንቺ ገንዘብ ነው እንጂ ምናምን ስትላት እሱ እንግዲህ ያንቺ አመለካከት ነው ቤቲ ብላት ነበረ ወደ ስራዋ የገባችው። እንግዲህ ቤትም እስኪ ሱቅ ሂጂ ስትላት ምን ልግዛ ስትል አንቺ እዛ ሱቅ ስትሄጂ ለባለ ሱቁ ነግሬዋለሁኝ ደርሰሽ ነው ቶሎ፣ በዛውም አጎትሽ ጋር መሄድ ከፈለግሽ ሂጂ ነበር ያለቻት። ትሁትም እንግዲህ እሺ ብላ በደስታ ነበረ ተቤት የወጣችው። በዛን ሰዓት እንግዲህ እንደተለመደው እስከ ዛሬ እንደምታደርገው ሴትዮዋ ጋር ገብታ ያልሆነ ቃላቶችን ስትናገራት እና ስትሰድባት እንዲሁም ደግሞ ወደ ሽንት ቤት ልውሰድሽ ስትላት ነበረ። ሴትዮቱንም እንግዲህ ከዛ በፊት ትሁት ራሷ ላይ ለቃ ስለነበረ ይገሉኛል እያለች ባለችበት ሰዓት ምን አድርገሽ ስትላት ሸንቻለሁ ልብሴ ላይ ስትል ያንን ነገር ቃየራላት ስለነበረ ሽንት ቤት ልውሰድሽ ስትላት እሺ ነው ያለችው። ምክንያቱም ትሁትን ያላት አማራጭ ማመን ስለሆነ እስካሁን ድረስ እሷ እየገባች እንደምታያትና እንደምታወራት ለማንም አልተነፈሰችም። ልጇንም እንደምታገናኛት ደግሞ ቃል ስለገባችላት እሷም እንግዲህ ሴትይቱ ራሱ ተገርማ አንቺ እንደ ሌሎቹ አትመችኝም፣ አትቆጭኝም እያለቻት ነበረና ትሁት እንግዲህ ይቆጡሻል፣ ይመቱሻል ስትላት አዎ ስትል በጣም ስታለቅስ አታልቅሽ ስትላት ራሷ ስታባብላት ነበረ። እንግዲህ ቤቲ እንደዛ ካለቻት በኋላ እሷ ከወጣችላት አረፍ ልበል ባለችበት ሰዓት ትሁት ከተመለሰች በኋላ እሷን ለማግኘት ያደረገችው ድርጊት በጣም ደስ የሚል ነበረ። ገብታ አግኝታት ገንዘብ ይሄ ቤቱም የማን እንደነበረ ምናምን አንዳንድ ጥያቄዎችን ስትጠይቃት ገዛኸኝ እኮ በፊት በጣም ቆንጆ ነሽ ይለኝ ነበረ ምናምን አሁንም ቆንጆ ነሽ ስትላት አይደለሁም ስትል እስቲ በመስዋዕት ፊቴን አሳይኛ ስትላት አሳይሻለሁ፣ ግን አንቺ የልጅሽን ፎቶ ካሳየሽ ነው ማሳይሽ ስትላት ግን ለማንም እንዳትናገሪ ብላ በድብቅ ልጇን አሳይታታለች ማለት ነው። እንግዲህ ትሁትም ስልኳን አንስታ ፎቶ ቀርጸዋለች ልጁን። ገዛኸኝ ቤት መጥቶ ምግብ በልቶ ወደ ውጭ ሊወጣጣ በሚል ሰዓት እንግዲህ ቤቲ ስለ ገንዘቡ እሷ የሚያሳስባትና የሚያስጨንቃት ገንዘብና ገንዘብ፣ ምክንያቱም ወጣት ነኝ እንደፈለግኩ መሆን የለብኝም እስከ መቼ ነው ተጨቁኝ ቤት ውስጥ ምናምን ስትለው እሱን ወደሽና ፈቅደሽ ነው ሲላት እሺ ታዲያ አሁን ገንዘቡ የሆነ ነገር ቢፈጠር ገንዘብ ሀብቱ ከሚወረስ በእኔ ስም ብታደርገው ስትል ለምን ሲላት ልጅ በወልድ እንኳ ለልጃችን ስትል እኔ እስካለሁ ድረስ ፈታ ቀብረር ብዬ መኖር እንጂ የምፈልገው ለልጄ ብዬ አይደለም የምኖረው ሲላት ነበረ። እንዴት እኔ ከወለድኩም ልጆቼን ማብላት ማጠጣት ማስተማር እንጂ የኔ ኃላፊነት የእሱ ደግሞ ሀብት ራሱ እንዴት ማምጣት እንዳለበት ራሱ ሀብቱን ያምጣው እንጂ የኔ ድርሻ ምግብ ማብላትና ማስተማር ነው ሲል ነበረ። ማንኛውም ወላጆች ግዴታቸው እንዳለውም ማብላት ማጠጣት ማስተማር እንጂ ከዛ በኋላ ላለው አንዳንድ አሁን ዘመን ላይ ትውልዱ በተለይ ስራ ፈትና ቡዝን የሆነው ገና ለገና የቤተሰብ ሀብት የሚጠብቁ ሰዎች ብዙ ጊዜ ቦዘኔዎች ናቸው። ምክንያቱም የቤተሰቦቻቸው ንብረት ስላለ ወራሽ ነን ብለው ስለሚያስቡ ማለት ነው። ይሄ ነገር ብዙ ትምህርት ነገሮች አሉ ከተማርንበት። እንደ ቤቲ አይነቶቹ የስንቱን ትዳር የስንቱን ቤት በትነው የሞቀ ትዳራቸው አፈራርሰው እንግዲህ ከሽማግሌዎች ጋር የሚኖሩ ብዙ ወጣት ሴቶች አሉ። ለንብረት ሲሉ ለሀብት ሲሉ ይሄን የሚያደርጉ ሴቶች አሉ። ይሄ ነገር ትልቅ ማስተማሪያ ነው፣ ልንማርበት ይገባል ማለት ነው። እንግዲህ ትሁትም በአይነ ቁራኛ እየተከታተለቻቸው ትገኛለች። ገዛኸኝ ከቤት ሲወጣ ሴትይቱ እንደ በቃትና እሷን እንደሚያስወግዷት ከዚህ በኋላ ሁሉ ነገር እንደከበደው ትከሻዬን የሆነ ነገር እየከበደኝ ነው እና እቺ ሴትዮ እንደምንም መላመላ ማለት አለብን ተባብለው በሚባባሉበት ሰዓት ትሁት እንግዲህ ስትሰማ ነበረ።
ትሁት ይችን ሴትዮ ያላት አማራጭ ምንድን ነው? በህይወት ማትረፍ፣ ከዚህ ቤት ማስመለጥ ነው ከቻለች ማለት ነው። ምክንያቱም ቤት ሰብራ ወጣች እንደዛ ማለትም እኮ ይቻላል። ትሁት በእርግጠኝነት የሆነ ነገር ታደርጋለች እንጂ ይችን ሴትዮ ሲጎዳት አታይም። ቆማ ዝም የምትልበት ምንም ነገር የለም። ቲናንም ተጋፍጣ አተርፋታለች። እንኳን እነዚህን ይቅርና ማለት ነው። እንግዲህ ትሁት በጣም ተረብሻ ስለነበረ ቤቲ ከገዛዬ ጋር አውርታ ስትመለስ እኔ ምንሽ ብላ አንዳንድ ጥያቄ ስትጠይቃት ምን ላማክርሽ ስትላት ይልቅስ አንቺ ምን ላማክርሽ ምን ሆነሽ ነው የተረበሽ ትመስያለሽ ስትላት ያው እኔማ ታውቂያለሽ አጎቴ ታሟል አይደለ አሁንም እንደታመሙ ናቸው ስትላት አዎ ታሟል እና የሱ ነገር ነው እንደዚህ እንድረበሽ ያደረገኝ ምናምን ስትላት ነገር ግን ቤት የሆነ ነገር የሰማች መስሏት ፈርታ ነበረ። ነገሮችን ቀለል አድርገዋለች። እንግዲህ ትሁትም ቀልጠፍ ብላ ቀይረዋለች ማለት ነው። ገዛኸኝ ወደ ስራ ቦታ ከሄደ በኋላ ስራ ቦታ አሁን ስልክ ተደውሎለት ስለነበረ በጣም ፈርቶና ተጨንቆ እንግዲህ ወደ ቤት ተመልሶ ነበረ። ትሁት ቤቱን እያጸዳደች ባለችበት ሰዓት ጥሪልኝ ብሎ አስጠርቷት ከቤቲ ጋር እያወራ ባለበት ሰዓት እንግዲህ ሀብት ንብረቱን ወደ እሷ ስም እንደሚያደርገው ሲነግራት እሷም ደስ ብሏት የምትይዘው የምትጨብጠው አታ በእልልታ ቤቱ ስትቀውጠው ነበረ። እሱ ከወጣላት በኋላ ቤቱን በስሙ ሊያደርግላት ለትሁት ስትነግራት ትሁት ሴትይቱን ንብረቷን ልትወስድባት ነው ማለት ነው እያለሽ በሆዷ በምታወራበት ሰዓት ምን እያልሽ ነው ትሁት ስትላት አይ ምንም ወዲህ ነው ስትላት ነበረ ማለት ነው። እንግዲህ ትሁት እነዚህን ሰዎች በሚገባ ምናልባት እንኳን ሀብት ንብረቷን እንኳን ባታስመልስም ነገር ግን ባላት አቅም ይችን ሴትዮ ታተርፋታለች ከሞት። ዋናው ደግሞ ከሞት ማትረፍ ነው እንጂ ከዛ በኋላ ሴትይቱ በህይወት ካለች ወደ ጤናዋ ከተመለሰች ሁሉም ነገር ቀላል ነው። ያው እንግዲህ ቤቲ ለጊዜው ቢሆንም ደስተኛ ሆናለች። እንዲሁም ደግሞ እዚህ ቤት የሚመጣ ሰው እንዳለ ስትነግራት ነበረ ለትሁት ማለት ነው። ትሁትም ስትነግራት በጣም ደንግጣ ነበረ። ምክንያቱም ገዛኸኝን በቁሙ ከዚህ በኋላ ቤቱን ብቻ ሀብቱን አንድ ጊዜ በስሙ ያድርግላት እንጂ አይኑን ማየት እንደማትፈልግ በደንብ ስለተረዳች ደንግጣስ ነበረ ስትነግራት ማለት ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቪ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።